ስቀለው ስቀለው እየተባባሉ ደሙ በልጅ ልጆቻቸው እንዲሆን ሲምሉ አንተ የገደልካቸው ምእመን በሙሉ በርባን ይፈታልን እያሉ ሲምሉ በርባን ሆይ ንገረን ምንድነው የተሰማ ቢገርፉ ቢሰቅሉ ቅጣት ለበደል እንደሆን ታውቃለህ እርሱ እየታረደ አንተ ስትፈታ በርግጥ ምን ተሰማ እርቃኑን በመስቀል ተሰቀለ ለኔ ተጠማሁ እያለ አቃስቷል መድኔ ኤሉሄ ኤሉሄ ላማ ሰበቅታኒ አምላኬ አምላኬ ስለምን ተውከኝ ብሎ ራሱን አሳልፎ ሰጠ ይህ ዕለተ ዓርብ ነው የክርስቶስ የመከራ ህይወት ከጲላጦስ የፍርድ አደባባይ እስከ ጎልጎታ ብዙ ስቃይ የተሞላበት ጉዞ ከጌታ ጸጋና ሰላም ይብዛላችሁ በተለያየ ስፍራ ሆናችሁ ይሄንን መልእክቴን የምታዳምጡ ወገኖች ዛሬ በእናንተ ፊት የቀረብኩት አንድ የጌታን ቃል ሐሳብ አብረን እንድንካፈል ነው። ሁላችን እንደምናውቀው ይሄ ሳምንት ይሄም ወቅት ይሄም ጊዜ በህይወት ዘመናችን ሁሉ ልንረሳው ማንችለው እግዚአብሔር አምላካችን በልጁ በክርስቶስ ኢየሱስ በኩል ስለ ሰው ልጆች ሁሉ ኃጢአት ደግሞ ሊፈጽም የተገባውን ነገር ያከናወነበት ሳምንት ነው። ብሎም ደግሞ ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት መከራ የተቀበለበት የተገረፈበት የተሰቃየበት እንዲሁም ደግሞ በመስቀል ላይ እርቃኑን በአደባባይ ስለ ሰው ልጆች ኃጢአት የሞተበት ዕለት የምናስብበት ቀን በጌታ ቃል አንድ ስፍራ ላንብብላችሁ የዮሐንስ ወንጌል ምዕራፍ 19 የእግዚአብሔር ቃል ቁጥር 30 ላይ የእግዚአብሔር ቃል እንደዚህ ይላል ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ ራሱን አዘንብሎ መንፈሱን አሳልፎ ሰጠ ይላል እግዚአብሔር ቃል ሲናገር እና ሁላችን እንደምናውቀው ይሄ ሐሳብ በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ሐሙስ ማታ የነበረውን ከደቀ መዛሙርቱ ጋር ከሐዋርያቱ ጋር አብሮ ያሳለፈውን እግር መተጣጠቡን ራት መብላቱን ጸሎቱን ሁሉ ከጨረሰ በኋላ ዓርብ ሊነጋጋ ሲል ደቀ መዛሙርቱን 11ዱን ይሁዳ ከመካከላቸው አሳልፎ ሊሸጠው ወጥቶ ስለነበር 11ዱን ይዟቸው ከጸሎቱ በኋላ ጌታችን ኢየሱስ ክርስቶስ ተመለሰ። ወደ መሬት ሲመለስ የጌታ ቃል እንደሚነግረን ይሁዳ የሮማውያንን ወታደሮች የአይሁድን ደግሞ ካህናቱንና የካህናቱን ጠባቂዎች ሁሉ አስከትሎ ጌታችን ኢየሱስ ክርስቶስን አሳልፎ ሊሰጥ ከጠላት ወገን አብሮ ተሰልፎ መጣ ይለናል መጽሐፍ ሲናገር። ጌታችን ኢየሱስ ክርስቶስን ይከተሉት የነበሩትን እነዚያን 11ዱን ደቀ መዛሙርቱ ወደ ኋላ ሁኑ አላቸውና ጌታ ኢየሱስ ክርስቶስ ከፊታቸው ቆመ። የእግዚአብሔር ቃል ሲነግረን ምን ይላል? ጌታችን እንደዚህ አለ፣ የምትፈልጉት እኔን ነው፣ እኔ ነኝ አላቸው። በዚያን ጊዜ የአይሁድ የአለቆቹ ጠባቂዎች ሁሉ ተሰብስበው እንደዚህ አሉት፣ የምንፈልገው የናዝሬቱ ኢየሱስ ክርስቶስን ነው ሲሉ፣ እኮ እኔ ነኝ የናዝሬቱ ኢየሱስ አለ። የእግዚአብሔር ቃል ሲናገር ሊይዙትም ጌታ ኢየሱስ ክርስቶስን መጎተት ሲጀምሩ በዚህ ጊዜ ወንድማችን ስምዖን ጴጥሮስ ድንገት ታጥቆ የነበረውን ሰይፍ ከሰገባው መዞ አወጣና ከነዚያ ከሊቀ ካህናቱ ተከታዮች መካከል የአንደኛውን ቀኝ ጆሮውን ቆረጠው ይላል። ጆሮም የተቆረጠው ሰው ስም ማልኮስ ነበር እና የማልኮስን ጆሮ ጴጥሮስ ቆረጠ። በዚህ ጊዜ ጌታ ኢየሱስ ክርስቶስ ሊሰቅሉት፣ ሊያንገላቱት፣ ሊገርፉት፣ በአደባባይ ሊያዋርዱት ከመጡት ሰዎች መካከል የአንደኛው ጆሮ ሲቆረጥ የርህራሄው መጠን ኃጢአተኞችን የመውደዱ ልክ ጆሮ የተቆረጠበትን ሰው ለመፈወስ አስቀድሞ ጴጥሮስን
ሰይፍህን ወደ ሰገባህ መልስ፣ ደግሞም ከመጡብህ እዚህም ድረስ ፍቀድ አለው ይልና የጌታ ቃል የተቆረጠውን ጆሮ ፈወሰ። ሊሰቅለው፣ ሊገድለው፣ ሊያንገላታው፣ በአደባባይ ሊያዋርደው የመጣውን የዚያን ሰው ጆሮ ፈወሰ። ምህረት ማድረጉን፣ ቸርነት ማድረጉን፣ እንደገና የሚጠሉትን መውደዱን ጌታ ኢየሱስ ክርስቶስ በዚህ መንገድ ማሳየት ጀመረ። የሚሰቀልበት ዕለት ላይ ሊሰቅሉት ከመጡት ሰዎች መካከል የአንደኛውን ጆሮ ጌታ ኢየሱስ ክርስቶስ ፈወሰ። የሰው ልብ ግን ምን ያክል እልከኛ እንደሆነ ብታዩት ያንን አይነት እጅግ አስደናቂ ተአምር እያከናወነ የተቆረጠ ጆሮ እንኳን አጠገባቸው እየፈወሰ ልባቸው ራርቶ ከመስቀል ከማንገላታትና ከማሰቃየት አልተመለሱም። መጽሐፍ ሲናገር ያዙት ይላል፣ ይጎትቱትም ጀመር ይላል። በዚህ ጊዜ ጌታ እንደዚህ አለ፣ እነርሱን ተዋቸው ይሂዱ፣ እኔ ያለው እኔን ውሰዱ ብሎ ጌታ ኢየሱስ ክርስቶስ ተከታዮቹን ከኋላው አድርጎ እሱ ስለ ተከታዮቹ ደግሞም ስለ ዓለም ሁሉ ኃጢአት መስዋዕት ሊሆን እጁን አሳልፎ ሰጠ። የምድር ነገሥታት ገዢ ነው። እርሱ የዘላለም አምላክ ነው። ምናልባት መጽሐፍ ቅዱስ ስታጠኑ አስተውላችሁ ከሆነ አላውቅም፣ ጌታ ኢየሱስ ክርስቶስ ግን ለጴጥሮስ እንደዚህ አለ፣ ሰይፍን ወደ ሰገባህ መልስ ካለው በኋላ እኔ አባቴን ብለምነው አሁን አለው 12 ጭፍራ መልአክ ይልክልኛል። ምናልባት ይህንን ቁጥር በተናጠል ካስቀመጥ ነው 72000 መልአክ ነው። አንድ መልአክ የሁለተኛ ነገሥት ምዕራፍ 18 አሶር መንደር ወርዶ የታጠቁ 185000 ወታደሮች ገሎ ሄደዋል። አንድ መልአክ። ጌታ ኢየሱስ እንደዚህ ያለ አባቴን ብለምነው አሁን በዚህ ሰዓት ስለ ሰው ልጆች ኃጢአት የመሞት ሐሳቤን ትቼዋለሁ ብለው 72000 መልአክ በዚህ ቅጽበት ማምጣት ትችላለህ አለውና ጴጥሮስ እንደዚህ ያለ ተው፣ ሰይፍህን ወደ ሰገባ መልስ። ኢየሱስ እጁን አሳልፈው ሰጠ። የእግዚአብሔር ቃል ሲናገር እየጎተቱ ወሰዱት ይላል። መጀመሪያ ጌታ ኢየሱስ ክርስቶስን የወሰዱት በሊቀ ካህናቱ ፊት ለማቆም ወደ ሊቀ ካህኑ ግቢ ይዘውት ገቡ እና በሊቀ ካህኑ ፊት ቆመ ጌታ ኢየሱስ ክርስቶስ። እድል ይጠብቁ ነበር ለመስቀል፣ እድል ይጠብቁ ነበር ለመግደል። ዛሬ ምቹ ጊዜ አገኙ። ጌታ ኢየሱስ ክርስቶስ እንደዚህ ብሏቸዋል፣ የእናንተና የጨለማው ሰዓት ነው ብሏቸዋል። የተመቻቸ ሰዓት ሲያገኙ ሊቀ ካህኑ ጌታችን ኢየሱስ ክርስቶስን በፊት ለፊቱ ላይ አቆሙ። በእርግጥ እውነተኛው ሊቀ ካህን እኮ ጌታ ኢየሱስ ክርስቶስ ነው። በእግዚአብሔርና በሰው ልጆች መካከል ቆሞ ስለ ሰው ልጆች ኃጢአት የሚታየው እኮ እርሱ ነው። ይሄኛው ሊቀ ካህን እውነተኛው ሊቀ ካህንን እንደዚህ ያለ በእውኑ በዚህ ሁሉ ሕዝብ መካከል እነዚህን ሁሉ ቀናት ምንድን ነበር የምታስተምረው ብሎ ጠየቀ። ያው ቃል ምን እንደሚያስተምር ዛሬ ግን ሊፈርድበት ስለፈለገ ምንድነው የምታስተምረው ሲለው ጌታ ኢየሱስ ክርስቶስ እንደዚህ ያለ ስለምን እኔን ትጠይቀኛለህ? እነርሱን መጠየቅ ትችላለህ። ሳስተምር በእነዚህ ሁሉ ወቅቶች እነርሱ ሲሰሙ ነበር፣ እነሱን ጠይቅ ሲለው መጽሐፍ ሲናገር አንዱ የሊቀ ካህኑ ሎሌ ጌታችን ኢየሱስ ክርስቶስን በጥፊ መታው። ስሙ አልተጠቀሰም። ይሄ ሎሌ እጅግ ጠራ ሎሌ፣ የምድር ነገሥታት ገዢ ሆኖ ቅዱሱና ንጹሑን ጌታችን ኢየሱስ ክርስቶስን በጥፊ ሲመታው ጌታ ኢየሱስ ክርስቶስ ወደ ሎሌው ዞረና ለምንድን ነው በጥፊ የመታህ? ከባድ ጥያቄ ጠየቀ። እጅግ ንጹሕ፣ እጅግ ክቡር፣ ስተት አልባ፣ ኃጢአት የማያውቀው ጌታ ኢየሱስ ንጹሕ ሆኖ የማያውቅ ትክክል ሆኖ የማያውቀው ሎሌ እንደዚህ ያለ ለምንድን ነው በጥፊ የመታህ ሲለው ለሊቀ ካህን እንዴት እንዲህ ትመልሳለህ ሲለው ጌታ እንደዚህ ያለ በንግግሬ ስህተት አለ እንዴ አለ። ጻድቁ ኃጢአተኛውን የጽድቅ ጥያቄ ጠየቀው። አንተ ገምግመኝ ተሳስቻለሁ ሲለው ሎሌውም ተመለሰ። የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ሊቀ ካህኑ ጌታ ኢየሱስ ክርስቶስን ወደ አገረ ገዢው ግቢ ውሰዱታል። በዚህ ጊዜ በመንገድ ላይ በእግሩ ነው የሚወስዱት። ትላንትና ሐሙስ ሌሊት ሲጸልይ አድሯል። አልበላም፣ ሲጸልይ ነው ያደረው። ደም እስኪያንጠባጥበው ድረስ ነው የጸለየው። ሊትራሊ ደም አንጠባጥበዋል። ትሮምቦስ የሚል ቃል የሚጠቀመው ክሎትስ ኦፍ ብለድስ፣ የረጋ አይነት ደም ከላዩ ላይ ዱብ እስኪል ድረስ ጌታ ኢየሱስ ክርስቶስ ደም ሲያንጠባጥባል። ሳይበላ ነው ያደረው። በጣም በብዙ ጦርነት መካከል ነው ያደረው። ነፍሴ
እስከ ሞት ተጨነቀች እያለን ያደረው በዚህ ሁሉ ምጥ ውስጥ ያደረውን ኢየሱስን ከሊቀ ካህኑ ግቢ አገረ ገዡ ግቢ ድረስ በእግር የጎተቱ ይዘው አገረ ገዡ ጲላጦስ ነበር። ጲላጦስ ፊት ሲያቀርቡት ጲላጦስ አየውና እንደዚህ አለ፣ አንተ የአይሁድ ንጉሥ ነህን? ጌታ እንደዚህ አለ፣ አንተ አልክ። እኔ ስለ እውነት እናገራለሁ፣ በሕዝቡ መካከልም እውነትን ነው እየሰበኩ የቆየሁት። ጲላጦስ አየውና የኔ ግዛት ሰው አይደለም፣ ወደ ሄሮድስ ውሰዱት፣ የገሊላ ሰው ነው። እንደገና ጎትተው ጌታ ኢየሱስ ክርስቶስን ወደ ሄሮድስ ወሰዱ። ሄሮድስ አየው፣ የአይሁድ ንጉሥ ነው ሲባል ስለሰማ ሄሮድስም ልብሰ መንግሥቱን አውልቆ ጌታችን ኢየሱስ ክርስቶስን አለበሰው። በየመንገዱ ሲመጣ እየመቱት ነው የመጣው። አቧራ ጠግቧል። እግሩ አቧራ ባቧራ ነው። ሰውነቱ አቧራ ባቧራ ነው። ፊቱ በዚያ ፀሐይ ተለብልቧል። ልብሰ መንግሥቱን አለበሰውና የአይሁድን ንጉሥ ግረፉት አላቸው። ሹልሹል ብረት አድርገው ጌታ ኢየሱስ ክርስቶስን እየወጉ ገረፉት። በንጉሡ ፊት ገረፉት። ምጸት ነው። እየቀለደ ነው። እያሾፈበት ነው። እያዋረደው ነው። የአይሁድ ንጉሥ ነኝ ብለህ የለ በልንካ ልብሰ መንግሥት የልበሳል። ከለበሰ በኋላ ገረፈው ይላል። አስገረፈው፣ አዋረደው። አይደለህም አለ። በእርግጥ ኢየሱስ የአይሁድ ንጉሥ ብቻ ሳይሆን የነገሥታት ሁሉ ንጉሥ ነው። መጽሐፍ ሲናገር ሄሮድስ እንደዚህ አለ፣ ይሄ ሰው የኔ ግዛት ሰው አይደለም፣ ገሊላዊ ነውና ወደ ጲላጦስ ወሰዱት አለ። ወደ ጲላጦስ ወሰዱት። ጲላጦስ እንደገና አገኘው፣ ጠየቀው። በንግግሩ ስህተት አላገኘበትም። ጲላጦስ እንደዚህ አለ፣ በንግግሩ አንዳች ስህተት የለበትም፣ እኔ ልፈታው ፈቃደኛ ነኝ ሲል ሕዝቡ ሁሉ እየጮሁ ስቀለው፣ ስቀለው፣ ስቀለው እያሉ ጮሁ። በዚህ ጊዜ እግዚአብሔር ቃል ሲናገር ኢየሱስ ከነበረበት ወደ ሕዝቡ አደባባይ ሲወጣ ቀይ ልብስ አልብሰው አስወጡ። ሕዝቡ ሁሉ ሲያየው በአንድ ድምፅ እየጮኸ ስቀለው፣ ስቀለው ሲሉ ጲላጦስ በመካከል እንደዚህ አለ፣ እነሆ ንጉሣችሁ ሲላቸው ንጉሣችን ቄሳር ነው፣ እሱ የኛ ንጉሥ አይደለም ብለው ንጉሣቸውን በአደባባይ ካዱት። የኛ ንጉሥ የአሕዛብ ንጉሥ ቄሳር ነው፣ እርሱ ንጉሣችን አይደለም፣ አንፈልገውም፣ አስወግደው ብሎ እግዚአብሔር ቃል ሲናገር በሕጋቸው ሁልጊዜ በየዓመቱ አንድ እስረኛ ይለቀላቸዋል። በዚህኛው ዓመት ጌታ ኢየሱስ ክርስቶስ ላይ ምንም አይነት በደል አላገኘውበትም፣ ልፈታው ፈልጋለሁ ሲል በርባንን ፍታልን፣ ይህንን ሰው ግን አስወግደው፣ እኛ ንጉሳችን አይደለም ንጉሳችን ቄሳር ነው ብለው ጌታ ኢየሱስ ክርስቶስን በአደባባይ ካዱት። በርባንን ፈታላቸው። እጅግ ክፉን፣ ጨካኙን፣ ወንጀለኛውን፣ ነፍሰ ገዳዩን በርባንን ፈታላቸው። በበርባን ምትክ ወንጀል የሌለበትን እጅግ ንጹሕን ኃጢአት የማያውቀውን ክቡሩን ኢየሱስ ክርስቶስን ለሞት አሳልፎ በእጃቸው ሰጣቸው። በርባን ሲወጣ ጌታ ኢየሱስ ክርስቶስ በበርባን ቦታ ተተክቶ ገባ። ወንጀለኛው ሞት የሚገባው ሰው ነፃ ሲወጣ፣ ንጹሕ ሰው ስለ ብዙዎች ኃጢአት ስለ ብዙዎች ወንጀል ሞትን ሊቀበል ወደሚሰቃይበት ስፍራ ኢየሱስ ተራመደ። የእግዚአብሔር ቃል ሲናገር በሕጋችን እኛ እንቀጣዋለን እናስወግደዋለን ሲሉ እግዚአብሔር በእርግጥ የፈቀደው በደረቅ እንጨት ላይ ተሰቅሎ እንዲሞት ነውና፣ ምክንያቱም የእግዚአብሔር ቃል ሲናገር በእንጨት ላይ የሚሰቀል ሁሉ የተረገመ ነው ተብሎ እንደተጻፈ ጌታ ኢየሱስ ክርስቶስ እርግማናችንን ወስዶ ስለኛ እርግማን ሊሆን በእንጨት ላይ ሊሰቀል የተገባው ሆነ። የእግዚአብሔር ቃል ሲናገር ከመስቀላቸው በፊት እንደ ሮማውያን ሕግ 40 ሊገርፉት ወደሚገርፉበት ወደ ጲላጦስ የፍርድ ወንበር ፊት ኢየሱስን ይዘውት የፍርድ ወንበሩ ፊት ባለ ማሰሪያ ላይ እጆቹን ጠፍረው አሰሩ። ከወገቡ በላይ ልብሱን በሙሉ ገፋው አወለቁ። በጣም ጨካኝ በሆኑ የሮም ወታደሮች እጅግ በጣም የሳለና
ሹልሹል የነሐስ ሁክ ባለው ድመት ጅራፍ ተብሎ በሚጠራው ጅራፍ ጌታ ኢየሱስ ክርስቶስን ሊገርፉ ጨካኞቹ የሮም ወታደሮች ከብረት የተሰራ ጅራፍ ይዘው መጡ። ጅራፉ ድምፅ አለው ሲመጣ ያስታውቅ። ጌታ ኢየሱስ ክርስቶስ በዚያ ግንድ ላይ እጁ ተጠፍሮ ፊት ለፊቱን ወደ ግንዱ አድርጎ ጀርባውን አመቻችቶ ተንበረከከ። በዚህ ጊዜ እነዛ ጨካኝ ወታደሮች 40 ሊገርፉት ጀመሩ። አንድ አርፎ ጀርባው ላይ ብድግ ሲል ስጋ ቦጭቆ ነው የሚነሳው። ጅራፍ መተልተል ብቻ አይደለም ስራው፣ ስጋ ይቦጭቃል። ሁለተኛውን ለመግረፍ በመጀመሪያ የተቦጨቀውን ስጋ ያራግፉት። ሲቃዩ ሊብራራ አይችልም። ሲቃዩ ሊገለጥ አይችልም። ወዳጆች ሆይ በምድራችን ላይ በሰው ልጅ ታሪክ በየትኛውም በሂውማን ሬስ ጌታ ኢየሱስ ክርስቶስ የተሰቃየውን አይነት ሲቃይ የተሰቃየ አንድም ሰው ሊሰቃይ የሚችልም ወደፊትም አይኖርም። ኢየሱስ የመጨረሻውን ሲቃይ ተሰቃየ። ጀርባው ተተለተለ፣ ስጋው እየተቦጨቀ መራገፍ ጀመረ። ይሄ ብቻ አይደለም፣ ከሰውነቱ ላይ ደም ይፈስ ነበር። ያ የሚፈስ ደም ሰውነቱን አልፎ የተንበረከከበትን መሬት ይለውሰው ጀመር። ይጮሃል፣ ያጣጥራል። ጨካኞች ወታደሮች ብዙ ሰው ከዚህ በፊት ገርፈዋል። ጌታ ኢየሱስ ክርስቶስንም ሲገርፉት አይራርም። ሰውነቱን ሁሉ ተለተሉት፣ አቃተው። እየተገላበጠ ሲወድቅላቸው ባልገረፉት በኩል ይገርፉታል። ደረቱን ይተለትሉታል፣ ጀርባውን ይተለትሉታል። ከአጥንቱ በስተቀር ስጋው ሁሉ ተተለተለ። ሁለንተናውን ገረፉት። ደም ከሰውነቱ ወደ ታች ይወርዳል። 40 ከገረፉት በኋላ የእግዚአብሔር ቃል ሲናገር እጁን ፈቱት። መጽሐፍ ሲናገር አንስተውት ዮሐንስ ወንጌል ምዕራፍ 19 ላይ ከባድ እንጨት አሸከሙት። በስነ ስርዓት እንኳን ያልተላገ ያልተስተካከለ እንጨት በቁስሉ ላይ እንዲሸከም፣ በተተለተለ ሰውነቱ ላይ እንዲሸከም። ጭንቅላቱንም በበትር ይመቱት ስለነበር ከራሱም ደም ይወጣል፣ ከሁለንተናው ደም ይወጣል። ያንን ከባድ እንጨት ሲያሸክሙት ኢየሱስ አልሸከምም አላለ። አልበላም። ረጅም መንገድ ሄዷል። በዚያች ቀን ብቻ 3 ፍርድ ቤት ውስጥ ቆሟል። ካህናቱ ፊት ቆሟል፣ ሄሮድስ ፊት ቆሟል፣ ጲላጦስ ፊት ቆሟል። 3 ፍርድ ቤት ቆሟል። ረጅም መንገድ በእግሩ ሄዷል። አቅም አንሶታል። ይሄ አልበቃ ብሏቸው ጀርባውን ተልትለው ደም ከሰውነቱ ወርዷል። አቅም የለም ሰውነቱ ላይ። ፈሳሽ እያለቀ ነው ከሰውነቱ። ራሱን መቆጣጠር የሚችልበት ደረጃ ላይ አይደለም ያለው። ይህንን ሁሉ መንገድ ጌታ ኢየሱስ ክርስቶስ የሄደው ስለኔ ኃጢአት፣ ስለኔ በደል፣ ስለ ሰው ልጆች ኃጢአት ነፍሰ ገዳዩን ሊምረው፣ ኃጢአተኛውን በእግዚአብሔር ጽድቅ ፊት ሊያቆመው ጌታ ኢየሱስ ክርስቶስ ስለ ሰው ልጆች ሁሉ ኃጢአት በመስቀል ላይ ሊሰቃይ ይሄንን መንገድ ኢየሱስ ስለኔ ተራመደ። ኢየሱስ ስለ አንድ ኃጢአተኛ ተራመደ። አንድ ሰው አገኛለሁ ብሎ ጌታ ኢየሱስ ክርስቶስ ይሄንን ውሳኔ ወስኖ ክብሩን ትቶ መምጣቱ ሳያንሰው ስለኔ ኃጢአት ሊሞት ሊሰቃይ ጌታ ኢየሱስ ክርስቶስ ራሱን አቀረበ። እግዚአብሔር ቃል ሲናገር ይሄንን ከባድ እንጨት ተሸክሞ ያችን የጭንቅ መንገድ የሲቃይዋን ጎዳና ከጲላጦስ የፍርድ ወንበር እስከሚሰቀልበት እስከ ራስ ቅል እስከ ጎልጎታ እስከ ካልቫሪው ድረስ 0.8 ኪሎ ሜትር ነው። ቪያ ዶሎሮሳ ዌይ ኦፍ ሶሮ የሲቃይ መንገድ፣ የጣር መንገድ ብለው ይጠሩታል። ያንን አስጨናቂ መንገድ በዚህ ሁሉ መድቀቅ፣ በዚህ ሁሉ ሲቃይ፣ በዚህ ሁሉ ግርፋትና መከራ ውስጥ ሆኖ ፊዚካሊ ጌታ ኢየሱስ ክርስቶስ ላይ በአካል የደረሰው ሲቃይ በማንም አልደረሰም። ይሄ ብቻ ደግሞ አይደለም፣ የሰው ልጆችን ኃጢአት ሁሉ ተሸክሟል። አባቱ ሊተወው በስጋው ላይ የደረሰው ቁስልና ጉዳት ብቻ አይደለም፣ አባቱ ሊተወው። አንድ በደል በድሎ ሰው ተኝቶ ማደር ያቅተዋል። የሰው ልጆችን ሁሉ ኃጢአት ተሸክሞ መቆም እንዴት ይቻላል? ኢየሱስ ከአዳም ጀምሮ የተሰራውን በደል ተሸከመ። ደረቁን እንጨት ብቻ አይደለም፣
የሚሰቀልበትን እንጨት ብቻ አይደለም ኃጢአትንም ተሸከመ። እሱኛው ሲቃይ በስጋው ላይ ከደረሰው ሲቃይ ይበልጣል። ወገኖች ሆይ ይሄ ሁሉ ለኔ ነው። ይሄ ሁሉ እኔን ለማዳን ነው። ይሄ ሁሉ እኔ የዘላለም ሕይወት እንዳገኝ ነው። ኢየሱስ በእኔ መጠን የተዋረደው እሱ በከበረበት ልክ ሊያከብረኝ ይፈልጋል። መንገዱ ግን እወድሃለሁ በሚል ብቻ አያልቅም። ይህ እኔን ስለመውደድ የተሄደ መንገድ ነው፣ የተከፈለ ክፍያ ነው። እወድሃለሁ ብሎ በሰማይ አይበቃውም፣ ወረደ፣ ጠየቀው። ኢየሱስን መሰቃየት ጠየቀው፣ መገረፍ ጠየቀው፣ በአባቱ መተው ጠየቀው፣ በተከታዮቹ መከዳት ጠየቀው፣ ብቻውን የሚራመደውን መንገድ ጠየቀው። ኢየሱስ እኔን ለማዳን ይህንን ሁሉ ለማድረግ ፈቃደኛ ሆነ። እሺ አለ፣ ታዘዘ። ይህንን ሁሉ መንገድ እየሄደ ጌታ ኢየሱስ ክርስቶስ አንድም ቦታ ላይ ኮምፕሌን አያደርግም። እየወደደኝ ነው፣ እኔን እያሰበ ነው የሚያደርገው። የእግዚአብሔር ቃል ሲናገር ዕብራውያን ምዕራፍ 12 ላይ እንደዚህ ይላል። የእግዚአብሔር ቃል ሲናገር ከፊቱ ስላለው ደስታ በመስቀል ታግሶ በሰማያት በእግዚአብሔር ቀኝ በግርማው ተቀምጧል። ከፊቱ ያለው ደስታ እኔ ነኝ። እኔን በአብ ቀኝ ማስቀመጥ ነው ደስታው። ያንን ከፊቱ የሚያድናቸውን አያሌ ሕዝቦች አይቶ ጌታ ኢየሱስ ክርስቶስ ይሄንን ስቃይ ታገሰ። የሚገርፉትን ለማዳን፣ የሚያሰቃዩትን ለማዳን፣ ገራፊዎቹ ጀርባውን ቡጭቅ ሲያደርግ ከቁስሉ የሚወጣው ያ ብርሃን ኃጢአቱን ያድነዋል ብሎ ገራፊውን ለማዳን ኢየሱስ ይህንን መንገድ ታገሰ። ደረቁን እንጨት ተሸክሞ ሲሄድ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ መሸከም ስላቃተው ኢየሱስ እንጨቱን ተሸክሞ ወደቀ። ዝም ብላችሁ አስቡ። በደም የተለወሰ ሰውነት ደረቁን እንጨት መሸከም አቅቶት፣ ከባዱን እንጨት መሸከም አቅቶት ወደቀ መሬት ላይ ሲወድቅ በወደቀበት አንግል በፈሰሰው ደሙ በኩል መሬት ላይ ያለውን አቧራ በሙሉ ይዞት ብድግ አለ። የተሰቃየ መሲህ፣ የተጎሳቆለ አዳኝ። ይሄ ነው የኔ አዳኝ። ይሄ ነው የኔ ድነት የተሰራበት መንገድ። የኔ መሲህ የተሰቀለ ክርስቶስ ነው። ወዳጆች ሆይ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ መሸከም ስላቃተው ከወደቀበት ሲነሳ በደም የተጨማለቀ አቧራ በላዩ ላይ አለ፣ የረጋ ደም በየቦታው አለ። የዘላለም ሕይወት ያለው እሱ ውስጥ የተሰቃየው፣ የተገረፈው፣ የተተለተለው፣ የተቦጫጨቀው ስጋው መካከል እርሱን በማየት እንድን ዘንድ እግዚአብሔር የዘላለም ሕይወትን በሚሰቃየው በሚሰቀለው በክርስቶስ ኢየሱስ ውስጥ አስቀምጧል። ወዳጆቼ እንኳን ለማመን ለማየት ይከብዳል። የዘላለም ሕይወት ግን እሱ ውስጥ አለ። የጌታ ቃል ሲናገር እንደዚህ ይላል፣ አንድ ሰው ከመካከል አገኙ፣ የቀሬናውን ስምዖን ና አሉትና እንጨቱን ተሸከመለት አሉት። እድለኛ ነው ስምዖን፣ በጣም እድለኛ ነው። በክርስቶስ ኢየሱስ ደም የተነካካ እንጨት ትከሻው ላይ ተሸከመ። እስከ ራስ ቅል ድረስ ያንን መንገድ ተሸክሞለት ወጣ። መጽሐፍ ቅዱስ ሲናገር በሁለት ወንበዴዎች መካከል ጌታ ኢየሱስ ክርስቶስን ሰቀለ። የእጆቹ መዳፍ ላይ አይደለም ሚስማሩን የቸነከሩት፣ በአጥንቶቹ መካከል ፈልቀቀው ደረቁ እንጨት ላይ የጌታ የኢየሱስ ክርስቶስን እጆች በቀኝና በግራ አጣበቁ። እግርና እግሩን አነባብረው
በዚያ እንጨት ላይ በረጅም ሚስማር አጥንቱን ሰንጥቀው ቸነከሩት። እርቃኑን ያ በደም የተለወሰ ያ የሚሰቃይ ያ የሚያጣጥር አዳኛችን ኢየሱስ ክርስቶስ በእንጨት ላይ ተሰቀለ። አንድ በጣም የጥንት መዝሙር አለ። ሕይወት ኢየሱስን መስቀሉ ማማሩ ለተመራመረው ብዙ ነው ሚስጥሩ። የክርስቶስ መስቀል አያምርም፣ ለተገለጠለት ነው የሚያምረው። ለገባው እግዚአብሔር ብርሃን ላበራለት ሰው ነው የሚያምረው። የዘላለም ሕይወት ያለው ጌታ ኢየሱስ ክርስቶስ አደባባይ ላይ እርቃኑን ተሰቅሎ እዩት ኢየሱስን መስቀሉ አማሩ ለተመራመረው ብዙ ነው ሚስጥሩ። ወዳጆች ሆይ እንደኛ ማን አለ? እንደኔ ማን አለ? እድለኛ የሚያድነው ተገኘለት። ሞቱን የሚወስድለት ተገኘለት። የኔን ሞት ወስዶ የሱን ሕይወት የሚሰጠኝ እንደኔ ማን አለ? እድለኛ የሚወዱኝ ሰዎች ሊሞቱልኝ ፈቃደኛ ሊሆኑ ይችላሉ፣ ሊያድኑ ግን አይችሉም። ኢየሱስ ሊሞትልኝ ፈቃደኛ ነው፣ ሊያድነኝ ደግሞ ችሏል። ወዳጆች ሆይ የዘላለም ሕይወት ያለው እዛ ውስጥ ነው። የጌታ ቃል ሲናገር ሰቅለውት ደሙ ፈሶ አላረካቸው፣ ጎኑን በጦር ወጉት። ጎኑን በጦር ሲወጉት ውሃና ደም ከጎኑ ወጣ። ተሰቃየ። ሲቃዩ ልክ ስላልነበረው፣ ሲቃዩ መጠን ስላልነበረው በሰፍነግ ሆምጣጤ ሞልተው አምጥተው አጠጡት። በዚህ ጊዜ የእግዚአብሔር ቃል ሲናገር ጌታ ኢየሱስ ክርስቶስ ሲቃዩን መቋቋም አልቻለም። በመስቀል ላይ ተፈጸመ ብሎ ራሱን አዘነበለ፣ ነፍሱንም ተወ። ኢየሱስ ስለ ኃጢአተኞች በመስቀል ላይ ሞተ። ይሄ ቀን ይህንን ብቻ የምናስብበት ቀን፣ ዕድሜያችንን ሁሉ ዘመናችንን ሁሉ ብንናገር የማይሰለቸን የማይደክመን የዳንበት ሕይወት ያገኘንበት እኛና እግዚአብሔር የታረቅንበት እግዚአብሔር ብዙ ልጆችን አንድ ልጁን በመስቀል ላይ ገሎ የወለደበት የፍጥረት ታሪክ የተቀየረበት የዘላለም ሞት ወደ ዘላለም ሕይወት የተቀየረበት ከሲኦል ወደ ሰማይ የተሻገርንበት ዕለት ያ ዕለት። ለዚህ ነው አባቶቻችን የከበረውን ክርስቶስን በዓይናቸው አይተውት የሰበኩት ግን እንደዚህ ያሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህ ለአይሁድ መሰናክል፣ ለአሕዛብ ሞኝነት፣ ለሚያምን ግን አይሁዳዊ ቢሆን የግሪክ ሰው ክርስቶስ ኢየሱስ የእግዚአብሔር ኃይል ነው። ክርስቶስ ኢየሱስ የእግዚአብሔር ጥበብ ነው። ኢየሱስ ክርስቶስ በእግዚአብሔር ፊት ስለኔ ጥበብ ነው፣ ጽድቄ ነው፣ ቅድስናዬ ነው፣ ቤዛዬ። የሁሉ ሲቃይ፣ የሁሉ ጣር፣ የሁሉ ምጥ፣ ማንም ሊሄደው የማይችለውን መንገድ ጌታ ኢየሱስ ክርስቶስ በዚህ ቀን የሄደው እኔን ለማዳን። ይህንን መልእክቴን በተለያየ ስፍራ ሆናችሁ የምትሰሙ ወንድሞች እና እህቶች ዛሬ አንድ ነገር ልነግራችሁ እፈልጋለሁ። የመዳን ቀን ዛሬ ነው። የተወደደችውም ሰዓት ይቺ ናት። ሌላ ዕድል የለንም። ብዙ ነገር ሰምተን አሳልፈን ሊሆን ይችላል። ብቸኛው የዘላለም ሕይወት ማግኛ መንገዳችን ይሄ ጌታ ኢየሱስ ክርስቶስ ስለ ኃጢአት ሞቷል። ጌታ ኢየሱስ ክርስቶስ ስለ ኃጢአትሽ ሞቷል። ዛሬ ፈቃደኛ ሁኚና ኢየሱስ ክርስቶስ ስለ ኃጢአትሽ እንደሞተ እመን። አስገቢው ወደ ልብሽ። የኔ ወንድም ጥራው፣ አስገባው ወደ ልብህ። የዘላለም ሕይወት ያለው እዚህ ጋር ብቻ ነው። ከኢየሱስ ወዲያ እግዚአብሔር መንገድ የለውም። ከኢየሱስ ወዲያ እግዚአብሔር መናገሪያ ዕድል የለውም። ለብዙ ዘመን በነቢያት በሕግ በተለያየ መንገድ እግዚአብሔር ተናግሯል። በዘመን መጨረሻ
ዓለማትን በፈጠረበት ሁሉን ወራሽ ባደረገው በልጁ በክርስቶስ ኢየሱስ በመስቀል ሞቱ ለኛ ተናገረ። በመስቀል ላይ በፈሰሰ ደም እግዚአብሔር መልእክት ጽፎ ላከልን። ልጁን ገሎ መስቀል ላይ በደሙ እግዚአብሔር ለልጆቹ ሁሉ መልእክት ላከ። ኑ የእግዚአብሔር እጅ በተሰቃየው በተሰቀለው በክርስቶስ ኢየሱስ መስቀል በኩል ብቅ አለ። እንታረቅ አለ። በክርስቶስ ደም ከእግዚአብሔር ጋር ልንታረቅ በሩ ተከፈተ። ስለዚህ ወደዚህ እውነት ወደዚህ ሕይወት ልጋብዛችሁ። ጌታ ኢየሱስ ክርስቶስ ስለ ኃጢአቴ ተቀብሯል። ደግሞ እግዚአብሔር የሞትን ጣር አጥፍቶ አስነስቶታል። በዘላለም መንግሥት ክብር አክብሮታል። ኢየሱስ ክርስቶስ ተመልሶ ደግሞ ጸጋና ሰላም ከእናንተ ጋር ይሁን። እኛ ግን የተሰቀለውን ክርስቶስን እንሰብካለን።